እዚህ ጋር አሁን የመፍረድ አቅሙ ምንም እየኖረኝም አይደለም። እኔ እንጃ ምን ማለት እንዳለብኝ አላቅም። ግን የሆነ ነገር እየተሰማኝ ያለው ስሜት ምንድን ታውቃላችሁ? ነፂን ያመጧት ልጆች አሉ። በቃ ለራሳቸው ጥቅም ሲሉ መምጣት አለብሽ ብለው ይዘዋት መጠው። ምክንያቱም ለምን መሰላችሁ እንደዛ ምላችሁ? ብዙ ጊዜ በእሷ ዩቱብ ቻናል አይደለም ፖስት የምታደርገው፣ እንደምታዩት በልጆችን ቻናል ነው ፖስት እያደረገች ያለችው። እና እዚህ መሀል እየተጎዳች ያለችው እሷ እና ደግሞ አብርሽና ሩታ ናቸው። አብርሽ ደግሞ አላገኘዋትም ማለት እኮ ለምንድን ነው ማታምኑት እንዴ? እናቴ እኔን ሳኝ ሁላ ብሎ ማለት በቃ የሰው ልጅ እኮ ያለፈ ህይወቱ እንዴት ነው አሁን ላይ ሊያስወቅሰው ወንጀለኛ ሊያስብሎ አይችልም። በቃ ያለፈ ህይወት አለፈ ነው እንዴ? ምንድን ነው እናንተ? እኔ አብርሽን የተናደድኩበት ወይ ደግሞ የተናገርኩት ምንድን ነው ሁሉ ወንዶችም ቼክ አድርገው ምናምን ነው ብዙ ሴቶች ጋር ባለው መልኩ በዛ መልኩ አይብየዋለሁ። ምክንያቱም ብዙ ሰዎች ከአንዲት ሴት ጋር ብቻ እንደተገናኙ እንዳልኳቸው ትዳራቸውን የሚይዙ ስላሉ ማለት ነው። ትዳራቸውን እስኪይዙ ምንም አይነት ንክኪ ሳያደርጉ ምናምን ገባችሁ? ያን ነው የተናገርኩት እንጂ ከዛ ውጭ ግን እንደፈለገ ሆቴል ለምን አውሮፕላን ላይ አያድርም? እዛው ከፈለገው ለምን አያድርም? ሆቴል ለምን አድርግ? ሆቴል ያደርከው ለዛ ነው ምናምን አትበሉ። በቃ እንዴ መብቱ ነው የፈለገውን ነገር ማድረግ። ስለዚህ እንደዛ አትበሉ። ልጅቱን አላገኘዋትም። ያለፈ ህይወት ወደ 8 ህይወት አሳልፈናል። አሁን ላይ ግን አላገኘዋትም ማለት አላገኛትም ግን ሩታ የሰው መስማት የለብሽ። ምክንያቱም እናንተን ለማለያየት የሚፈልጉ ብዙ ናቸው። እንደምታውቁት ትዳር ላይ ወይ ፍቅር ላይ ስትሆኑ አይደለም ትዳር ፍቅር ላይ ቀርቶ ቤስት ጓደኛ ላይ ስትሆኑ ብዙ ሰዎች ሊፈሩ እንደዚህ ሊያለያያችሁ ይፈልጋሉ። የሆነ የማለያያ መንፈስ ያለባቸው ሰዎች አሉና እዚህ ጋር ሶስተኛ ወገን ማስገባት የለባችሁም። እርስ በርሳችሁ መደማመጥ አለባችሁ። ሩታ አብርሽ ማመን አለብሽ እንጂ ሌላ ሰው ማመን የለብሽም። የማንንም ወሬ መስማት የለብሽም። እዚህ ላይ አሁን አብርሽ ራሱን ማዳመጡላ ሊያቅተው ይችላል። ምክንያቱም ሁሉ ሰው ሶሻል ሚዲያ ላይ ውሸት አምነ ይሉታል። እዛ አንቺም ደግሞ ካላመንሹ ምናምን ከባድ ነገር ነው የሚሆነው። ሰላም ሰላም ሰላም! ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ በዘት ተርፍርፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። እንግዲህ እንዳያችሁ ትናንት የተለቀቀ ቪዲዮ አለ። እነዚህ ያው ራሷን ለማጥፋት እየሞከረች እንዲሁም ደግሞ አብርሽና ሩታ ደግሞ አግኝታታል አላገኛትም በጭቅጭቅ ላይ ነበሩና ብቻ ቤተሰብ በመጀመሪያ ነፂ ከዚህ በፊትም ደጋግሜ ተናግሬ ያለው ራስሽን አዳምጪ። ራስሽ ምን እየሰማሽ እንዳለ ለራስሽ ለህይወትሽ ምንድን ነው የሚያስፈልግሽ? አሁን ላይ ማድረግ ያለብሽ ምንድን ነው? ራስሽ ጋር ብቻ ተመካከሪ። ገባሽ? ሌላ የሆነ ሰው መጥቶ እንደዚህ አድርጊ እንደዚህ እናድርግ አብርሽን ይንበዩ ያንበዩ ባለሽ ቁጥር እንደዛ የምታደርጊ ከሆነ የራስሽ ህይወት አደጋ ላይ ነው። የአብርሽ ህይወት ብቻ አይደለም። ሁሉም ሰው ለራሱ ጥቅም ላይ አድርጊው ወይን አታድርጊው የሚልሽ አይዞን። እኔ እንጃ አላቅም። ብቻ የሆነ ነገሯ እያሳዘነኝ ነው። ግን ደግሞ ባለፈ ህይወት እንደዚህ መሆን እንደሌለብሽ ነው ልነግርሽ የምችለው። ተስፋ አታድርጊ። ተስፋ እየሰጡሽ ያሉ ሰዎች እንዳሉሽ ለራሳቸው ጥቅም ሲሉ ነው። ምናልባት ሩታን ትቶ ወደ አንቺ ይመጣል ብለውሽም ከሆነ ውሸት ነው። ማን ነው ሩታን ትቶ ወደ አንቺ ይመጣል ያለሽ? የሆነ ወንድ ልጅ እኮ እንደዚህ ነው። የሆነ ሴት ልጅ ካስረገዘ በኋላ እንደዚህ ይላል ምናምን። አብርሽ ምን አለ? አብርሽ እኮ ምንም አላለም። አብርሽ ሩታ ሰርግዤ ነው ምናምን ብሎ የሆነ ነገር ብሏል አላለም። አብርሽ ዶ ቢያገኛት የሆነ ሌላ ነገር ብናይበት ነበረ እንጂ ምንም አላደረገም እኮ። እሷን የመጣችው እንደዚህ ብላና አላቅም። ብቻ እዚህ ጋር አሁን ሁሉም ሰው የራሱ የሆነ ግምት አለው። እውነት ለመናገር እንዳልኳችሁ ነፂ አሳዝናኛለች። እንደዚህ የሆነ እንዴት ነው ስማ አላቅም። ምንም ማለት አልችልም። ሁላቸውም ነው ያሳዘኑኝ ሆነና ግን ከዚህ ከስተጀርባው ናችሁ ነፂን ማይዞሽ በርች እንደዚህ አድርጊ ያላችኋት ያላችሁ ሰዎች ልንገራችሁና ተው። ምክንያቱም አንዳንዴ ለሁለት ስትጣሉ ሶስተኛው ግን ምን ሆኖ የሚጎተጉታችሁ ሰው ነው ትልቅ ከባድ ችግር ውስጥ እንዲደርሱ የሚያደርጋችሁና ከአብርሽ ጎን ሆናችሁ ከሩታ ጎን ሆናችሁ ያልሆነ ነገር እያደረጋችሁ ያላችሁ እንዲሁም ከነፂ ጎን ሆናችሁ ፕሊስ እባካችሁ ተው። ምንም አያደርግላችሁም። ሰዎች ተጣልቶ ማየት ምናምን ትርጉም ስለሌለው ማለት ነውና በተረፈ ነፂም ተረጋግተሽ ራሽን አዳምጪ። ራስን መጉዳት ጥቅም የለውም። እንግዲህ ራሷን ጎሪታለች መጨረሻ ላይ አካባቢ ቪዲዮ አብርሽና ሩታም ደግሞ መደማመጡ ተደማምጣችሁ ማውራቱ እንደ ትልቅ ሰው ቁጭ ብሎ መነጋገሩ ነው የሚሻለው እንጂ ዝም ብላችሁ መጫጫ አንተ እንደዚህ ነው እሱ እንደዚህ ነው ይዋሸኛል። አሁንም የሆነ ጥያቄ በጠይቀው የሆነ ምንድነው የሚባለው ይሄ የሆነ ሀሳቦች እንደ ድሮን ሊነግረኝ የሚችለው ምናምን ነገር አይደለም። እርስ በርሳችን መተማመን አለብን። ፍቅር መተማመን ነው። ከእምነት ነው የሚጀምረው። አውቃለሁ አምነሽ ወደሽ ነው የገባሽበት። ግን ያው ሩታ አሁን ላይ ነፍሰ ጡር ነች። ያ ነገር በራሱ ምንም ነገር እንዳትረዳ ያደርጋታል። እንድትደመጥ ብቻ ነው የምትፈልገው ምናምን ማለት ከዚህ በፊት ከነበራት አረዳድ ያሁን አረዳዷ
ተመሳሳይ አይሆንም። ገባችሁ? አሁን ላይ በፊት ላይ ሰው መረዳት የምትችል ብትሆን ዛሬ እንዲረዷት ነው የምትፈልገው። ያው እንግዲህ አርግዛችሁ የወለዳችሁ እናቶች ታውቃላችሁ። እና በዚህ ታይም ላይ እንደዚህ ባትበጠብጧት ጥሩ ነው። ፈጣሪ ራሱ ይቅር ይላችሁ። ማለት ስራ እንደሆነ አውቃለሁ፣ ግን ስራ ቢሆንም እንደዚህ አይነት ስራ ያስጠላል። ከፈጣሪ ጋር የሚያነካካችሁ ሰው ሊጎዳ የሚችል ስራ አትስሩ። በተረፈ ወዳችኋለሁ ውድ ቤተሰቦቼ። በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ ባይ